እንደምን አላችሁ የቻናላችን ቤተሰቦች አዲስ ከሆናችሁ ፎሎ እያደረጋችሁ ቤተሰብ ሁኑ። የዛሬው ታሪካችን የሚጀምረው በደቡብ ኮሪያ ውስጥ ሲሆን በሀገሪቱ ውስጥ በጣም ከሚፈሩ የወንበዴ ቡድን መሪዎች አንዱ የሆነውን ጃንግ ፓንሱን ያስተዋውቀናል። እሱ አብዛኛው ሰው የሚያልመው ነገር ሁሉ አለው። ገንዘብ፣ የቅንጦት መኪናዎች፣ ውድ ቤቶችና ሌሎች ያለምንም ጥያቄ እንዲታዘዙት የሚያደርግ በቂ ስልጣን አለው። ነገር ግን ይህ ሁሉ ሀብት ቢኖረውም በህይወቱ ውስጥ የጎደለው አንድ ነገር አለ። እሱም ደስተኛ የትዳር ህይወት ነው። ሚስቱ ሶዮን በጭራሽ ከልቧ ተንከባክባ አታውቅም። ከባሏ ጋር ጊዜ ከማሳለፍ ይልቅ ሁልጊዜ በድግሶቹ ከጓደኞቿ ጋር በመሆንና በራሷ በማህበራዊ ህይወት ተጠምዳለች። ጃንግ እውነታውን አምኖ ስለተቀበለው አሁን ስለዚህ ጉዳይ አይከራከርም። እሷን ያገባበት ዋናው ምክንያት የኮሪያ ትልልቅ ኮርፖሬሽን አንዱ የሆነው የሃን ኩባንያ ባለቤት ልጅ ስለነበረች ብቻ ነበር። አንድ ቀን ከጃንግ ሰዎች አንዱ ከአዲሱ የቢዝነስ ፕሮጀክቱ ጋር በተገናኘ አንድ ትንሽ የመኪና ቀለም ማቀቢያ ሱቅ ቦታ ለመልቀቅ ፈቃደኛ እንዳልሆነ ይነግረዋል። ቡድኑ ለመደራደር ብዙ ጊዜ ቢሞክርም ባለቤቱ ግን አሁንም ለመልቀቅ አሻፈረኝ ብሏል። በዚህ ሁኔታ የተበሳጨው ጃንግ ታማኝ ረዳቱ ማንቹልን ጠርቶ አንዳንድ ሰዎችን ይዞ በመሄድ ችግሩን በአስቸኳይ እንዲፈታ ያዘዋል። ይህ በእንዲህ እንዳለ የሱቁ ባለቤት ኪም ጆንጊ ጃንግ ማን እንደሆነ ጠንቅቆ ስለማያውቅ ገና ከመጀመሪያ በጣም ደንግጧል። ብዙም ሳይቆይ ማንቹሌና በርካታ የወንበዴ ቡድን አባላት ሱቅ ደርሰው በጭካኔ ይደበድቡታል። በደምና በቁስል እስኪሸፈን ድረስ ከደበደቡት በኋላ ንብረቱን እንዲለቅ የሚያስገድድ ሰነዶችን እንዲፈርም ያስገድዱታል። ማንቹል እምቢ ካለ ጣቱን ቆርጦ ለፊርማ እንደሚጠቀምበት ጭምር ያስፈራረዋል። ለህይወቱ የፈራው ዶንግጊ በመጨረሻ ሰጥቶ ወረቀቶቹን ይፈርማል። ይህ ሁሉ የሆነ እያለ ጃንግ በሌላ ቦታ በእርጋታ ለራት እየተዘጋጀ ነው። በምግብ ሰዓት ያንግ ሊጠይቅ ይመጣል። ያንግ ሁልጊዜ በጃንግ ስኬት ይቀናል፣ እንዲሁም ዘወትር ይፎካከረዋል። መካከላቸው ያለው ንግግርም በፍጥነት ወደ ጠላትነት ይቀየራል። ያንግ ከመሄዱ በፊት የጃንግን የግል ህይወት በማሾፍ ያንኳሰዋል። ከጥቂት ቀናት በኋላ ለአንድ ኩባንያ ጠቃሚ ፕሮጀክት በተሳካ ሁኔታ ከተጠናቀቀ በኋላ ጃንግ ሙሉ ህንፃ ሽልማት መልክ ይሰጠዋል። ይህንን ለማክበር ወደ አንዲት ትንሽ የራምን ምግብ ቤት ያመራል። ሆኖም እዛ የተገኘው ስለ ምግቡ ብሎ አይደለም። እሱ በትክክል እየፈለገ ያለው ካለፈው ታሪክ ጋር ግንኙነት ያላትን አንዲት ሴት ነው። በምግብ ቤት ውስጥ ኪም ዶንግ ሄዩን የተባለ ወፍራምና አይናፋር የሁለተኛ ደረጃ ተማሪ ምግቡን በዝምታ እየበላ ተቀምጧል። የምግብ ቤቱ ባለቤት ለጃንግ ራመኑን ስታመጣለት ከ10 ዓመት በፊት ቦታውን ያስተዳድር ስለነበረችው ሴት ወዲያውኑ ጥያቄዎችን መጠየቅ ይጀምራል። ባለቤቷ በሐዘንና ያች ሴት ከዓመታት በፊት ሳትሞት እንዳልቀረችና አሁን ቦታውን እሷ እያስተዳደረችው እንደሆነ ትነግረዋለች። ይህንን የሰማው ጃንግ ዝምታን ይመርጣል። ምንም እንኳን ምግቡን ባይወደውም መብላት ይጀምራል። ለመውጣት ሲዘጋጅ ዶንግሂውን በድንገት ቦርሳውን እንደጣልና የሚከፍለው ገንዘብ እንደሌለው ይገነዘባል። በአፍረት ተውጦ የምግብ ቤቱ ባለቤት በተደጋጋሚ ይቅርታ ይጠይቃል። ባለቤቷ እየሳቀች ወደ ጃንግ እጇን በመቀሰር እንደዚህ ያለ ባለሀብት ሰው ሂሳቡን በቀላሉ ሊሸፍንለት እንደሚችል በቀልድ ትናገራለች። ጃንግ ምንም አይነት ሁከት ሳይፈጠር የተማሪውን ሂሳብ ይከፍልለታል። ባለቤቷ ያደረገውን በማመስገን አንድ ቀን ልዩ ሽልማት እንደሚያገኝ ቃል ትገባለች። ጃንግ እንግዳ የሆነውን አስተያየት ችላ ብሎ ወደ ውጭ ይወጣል። ከጥቂት ጊዜ በኋላ ጃንግ መንገድ በዘጉ በርካታ መኪኖች ምክንያት የትራፊክ መጨናነቅ ያጋጥመዋል። በሁኔታው ተበሳጭቶ መንገዱን ለመክፈት ከመኪናው ይወርዳል። በዚሁ ቅጽበት ዶንግሂውን በአቅራቢያው ባለ ህንፃ ጣሪያ ላይ ቆሞ በጫፍ ላይ የተንጠለጠለውን ጫማ ለመውሰድ እየሞከረ ነበር። በድንገት ግን ሚዛን ውስጥ ይወድቃል። ባልተጠበቀ አስደንጋጭ ሁኔታ በቀጥታ በጃንግ ላይ ያርፋል። ጃንግ በመጨረሻ ከራስ መሳቱ ሲነቃ አንዲት ነርስ በደስታ እንደ ልጅ እያናገረችው ዶክተር ለመጥራት ትሮጣለች። ግራ የተጋባው ጃንግ ሁሉም ሰው ለምን እንደ ህፃን ልጅ እንደሚያየው ሊረዳ አልቻለም። በሆስፒታል ውስጥ እየተዘዋወረ ሳለ ሰዎች እንደ ልጅ መጥራታቸውንና ልክ እንደ ታዳጊ ልጅ ማነጋገራቸውን ይቀጥላሉ። ከዚያም ፈጽሞ የማይቻል ነገር ያገኛል። በአቅራቢያው በሚገኝ የሆስፒታል ክፍል ውስጥ ራሱን አካል በኮማ ውስጥ ተኝቶ ያገኛል። ከጥቂት ደቂቃዎች በኋላ አንድ ሰው እየሮጠ መጥቶ ልጄ ብሎ ይጠራዋል። ያ ሰው ሌላ ማንም ሳይሆን የመኪና ቀለም መቀቢያ ሱቅ ባለቤት የሆነው ጆንግጊ ነው። መስታወት ውስጥ ሲመለከት ጆንግ እውነቱን ተረድቶ ይደነግጣል። ነፍስ በሆነ መንገድ ከጣሪያው ላይ ከወደቀው የሁለተኛ ደረጃ ተማሪ ከዶንግጊ አካል ጋር ተቀይራለች። ዶክተሮቹ ከውድቀቱ የተነሳ የአንጎል ጉዳት እንደደረሰበት ሲያስቡ፣ ጆንግጊ ግን የዋህና ጸጥተኛ ልጁ በድንገት ሙሉ በሙሉ የተለየ ጠባይ ማሳየቱ ያሳስበዋል። ጃንግ የሚናገረው ሁሉም ሰው ውድቅ ሲያደርግበት ብስጭቱ እየጨመረ ይሄዳል።
የምግብ ቤቱ ባለቤት ስለ ሽልማት የገባችለት ምስጢራዊ ቃል ያስታውሳል። ያቺ እንግዳ ሴት ለአካል መቀየሩ ተጠያቂ መሆን አለባት ብሎ በማመን ጃንግ ወደ ምግብ ቤት ይሮጣል። ነገር ግን እዚያ ሲደርስ ይበልጥ እንግዳ የሆነ ነገር ያገኛል። ምግብ ቤቱ ጠፍቷል። በአቅራቢያው ያለች አንዲት ሴት ቦታው ከተዘጋ ብዙ ዓመታት እንደሆነው ትነግሯለች። ጃንግ እዚያ የነበረው ትናንት እንደሆነ አጥብቆ ቢናገርም እሷ ግን አብዷል ብላ አስባ ጥላው ትሄዳለች። በተመሳሳይ ሰዓት የቴሌቪዥን ዜናዎች እውነተኛ ጃንግ አሁንም በኮማ ውስጥ እንዳለና በቅርቡ የመንቃት ዕድሉ አነስተኛ መሆኑን ይዘግባሉ። ስርጭቱ ሲመለከት ያንግ በዜናው ይደሰታል። ይህ በእንዲህ እንዳለ ጃንግ በሚስጥር ወደ ትልቅ መኖሪያ ቤት ይሄዳል። ከውጭ ሆኖ ሚስቱ ሶዮን ስታለቅስ ይመለከታል። መጀመሪያ በሱ ሁኔታ ልቧ ተሰብሮ የምታለቅስ ይመስለዋል። ለጥቂት ቅጽበት ስሜቱ ይሆናል። ነገር ግን ያ ስሜት በፍጥነት ይጠፋል። ምክንያቱም እያለቀሰች ያለችው በተሰበረ የአንገት ሐብል ምክንያት መሆኑን ሲረዳ ነው። ዶንግ ሂዩን በአቅራቢያው ቆሞ ስታየው እሱ ማን እንደሆነ ስላላወቀች ትደነግጣለች። ጃንግ ባሏ መሆኑን ሊነግራት አጥብቆ ይሞክራል። እሷ ግን ልትሰማው ፈቃደኛ ሳትሆን የቤቱን የደህንነት ማስጠንቀቂያ ደወል ትጫናለች። ሰይፍ ይዛ ራሷን ለመከላከል ትሞክራለች። በመጨረሻም የጥበቃ ሰራተኞች ደርሰው ለፖሊስ አሳልፈው ይሰጡታል። በፖሊስ ጣቢያው ውስጥ መኮንኖች ወደ ጃንግ ንብረት ለምን እንደገባና የሆነ ነገር ለመስረቅ እየሞከረ እንደነበር ይጠይቁታል። በቁጣ የገነፈለው ጃንግ ሙሉ ቤቱ የእሱ እንደሆነ አጥብቆ በመናገር እንደ ወንጀለኛ ማየታቸውን እንዲያቆሙ ጮኋል። ሁኔታውን ከመባባሱ በፊት የዶንግ ሂዩን አባት ጆንግ ጂ በፍጥነት ጣልቃ በመግባት ልጁ በቅርብ ከባድ ጉዳት ራሱ ላይ እንደደረሰበት ያስረዳል። ከዚያም ጆንግ ጂ ወደ ሆስፒታል ይመልሰዋል። ሆስፒታል ከደረሰ በኋላ ወደ መደበኛ ማንነቱ ለመመለስ በመጓጓት የሰውነት መቀየሩን ሊመልሰው ይችላል በሚል ራሱ ስቶ በተኛው የራሱ አካል ላይ ደጋግሞ ይወረውራል። እንዳለመታደል ሆኖ ግን ምንም ያህል ጊዜ ቢሞክር ምንም ሊፈጠር አልቻለም። ይህ በእንዲህ እንዳለ ማንቹል በድንገት ወደ ክፍል ይገባል። በመጀመሪያ ማንቹል በስህተት ወደ ሌላ ክፍል የገባ መስሎት ወዲያውኑ ይቅርታ ይጠይቃል። ነገር ግን አልጋው ላይ የተኛው የእሱ አለቃ ጃንግ መሆኑን ይገነዘባል። በቁጣ ተሞልቶ ዶንግ ሂዩን ይዞ በጃንግ አካል ላይ ለምን እንደተኛ ለማወቅ ይጮኻል። ጠብ ሊጀምር ሲል አንድ ነርስ ወደ ክፍሉ በመግባቷ ጃንግ ለማምለጥ እድል ያገኛል። የሚሄድበት ሌላ ቦታ ስለሌለው ጃንግ ሳይወድ በግድ አባቱ ጆንግጂ ወደ ቤት ይከተለዋል። ጆንግጂ ልጁ በመመለሱ በደስታ ተውጦ በጣም ብዙ ምግብ ያዘጋጅለታል። በጠረጴዛው ላይ ያለውን የምግብ ክምር እየተመለከተው ጃንግ ይህን ሁሉ መብላት እንደማይችል ይናገራል። ነገር ግን አንዲት ጉርሻ እንደቀመሰ የዶንግ ሂዩን ከፍተኛ የረሃብ ስሜት ይቆጣጠረዋል። ራሱ እንኳን ሳይገነዘብ ጠረጴዛው ላይ ያለው ምግብ ሙሉ በሙሉ ያጸደዋል። ልጁ በጥሩ ሁኔታ ሲበላ ማየቱ ጆንግጂን ያስደስተዋል። በኋላ በዚያው ምሽት ጆንግጂ በማግስቱ ወደ ትምህርት ቤት መመለስ እንዳለበት ያስታውሳል። ከዚያም የዶንግ ሂዩንን ክፍል እየመረመረ ሳለ ስለ ዶንግ ሂዩን የበለጠ መማር ይጀምራል። በማግስቱ ጠዋት ጆንግጂ ወደ ትምህርት ቤት ይወስደዋል። ምንም እንኳ ቁመናው የታዳጊ ልጅ ቢሆንም ጃንግ አሁንም እንደ ኃይለኛ ሰው ነው የሚንቀሳቀሰው። የሱ በራስ መተማመን መንፈስ ወዲያውኑ ሰዎችን ሁሉ ያስገርማል። በርዕሰ መምህሩ ፊት እንኳ ጃንግ ያለምንም ፍርሃት እግሩን ሰቅሎ ይቀመጣል። ከርዕሰ መምህሩ ጋር ባደረጉት ስብሰባ ወቅት ጆንግጂ አንድ ሰው ዶንግ ሂዩንን ከጣሪያው ላይ ሳይገፋው እንዳልቀረ ያለውን ጥርጣሬ ይገልጻል። ርዕሰ መምህሩ ሀሳቡን ወዲያውኑ ውድቅ ያደርገዋል። ይህም ጃንግን ጥርጣሬ ውስጥ ይከተዋል። ርዕሰ መምህሩ የሆነ ነገር እየደበቀ እንደሆነ ይሰማዋል። እውነቱን ለማግኘት በመወሰን ጃንግ ለአባቱ ከእንግዲህ ወዲህ ነገሮችን እሱ ራሱ እንደሚይዛቸው ያረጋግጥለታል። ክፍል እንደተጀመረ መምህሯ ለሁሉም ተማሪዎች ዶንግ ሂዩን ካደጋው በኋላ ብዙ ትውስታዎችን እንዳጣ በማስረዳት ተማሪዎቹን እንዲላመድ እንዲረዱት ትጠይቃለች። ሆኖም ጥቂት አስቸጋሪ ተማሪዎች በአክብሮት በጎደለ ሁኔታ ይቀበሉታል። ጃንግ እነዚህን ተማሪዎች ዶንግ ሂዩንን ያንገላቱት የነበሩ መሆናቸውን ወዲያውኑ ይረዳል። በኋላ በምሳ ሰዓት ጥቂት ተማሪዎች ሂዩጁንግን የተባለችውን አይናፋር ተማሪ ሲያዋክቧት ይመለከታል። ይህንን ዝም ብሎ ማየት ያልቻለው ጃንግ ጣልቃ በመግባት ድርጊታቸውን እንዲያቆሙ ያስጠነቅቃቸዋል። በዚያን ጊዜ ቴውክ የተባለ ተማሪ ቀርቦ ጃንግ በድንገት ድፍረት ማግኘቱን በመግለጽ ይገዳደረዋል። ክርክሩ ከማባባሱ በፊት መምህሩ ደርሶ ይገጻቸዋል። ከምሳ በኋላ ቴውክ የጃንግን መንገድ በመዝጋት እንደገና ያስፈራረዋል። እንዲሁም ቦታውን እንዲያውቅ ያሳስበዋል። ዶንግ ሂዩን ቀደም ሲል ለእሱና ለጓደኞቹ በየቀኑ በርገር ይገዛላቸው እንደነበር በማብራራት ይህንኑ ማድረጉን እንዲቀጥል ያዘዋል። ትዕዛዙን ከመቀበል ይልቅ ጃንግ ቴውክ ሙሉ በሙሉ እስኪደነግጥ ድረስ ደጋግሞ በጥፊ ይመታዋል። ጃንግ ዶንግ ሂዩን ጉዳት አድርሶባቸው ያውቅ እንደሆነና ለምን እንደዚህ ያለውን ደካማ ሰው ማጥቃት እንደሚያስደስታቸው ይጠይቀዋል። ቴውክ ዶንግ ሂዩን ደካማ ሰው ስለነበረ ብቻ እንደሆነ ይናገራል። ይህንን መስማት ጃንግን ይበልጥ ያስቆጣል። ጓደኞቹን ጨምሮ በደንብ ይደበድባቸዋል። እሱ እየሄደ ሳለ
ኪም ጄኢክ የተባለ ሌላ ተማሪ ምግብ ይዞ ይደርሳል። እንዳለመታደር ሆኖ እሱ ድርጊቱን በሙሉ ይመለከታል። ዝም እንዲል ለማድረግ ቴዎክና ቡድኑ ወደ መጸዳጃ ቤት ወጥተው በመውሰድ ያስፈራሩታል። ለማስፈራሪያነት ሊጠቀሙበት የሚችሉት አስፈሪ ቪዲዮ በመቅረጽ ያዋርዱት ይሞክራሉ። ነገር ግን ሳይጨርሱ ጃንግ በድንገት ከመጸዳጃ ቤት ክፍል ውስጥ ይወጣል። ኃይሉንና የማስፈራራት ብቃቱን በመጠቀም ሙሉውን ቡድን በፍጥነት ያሸንፋቸዋል። የቴዎክን ስልክ ቀምቶ በውስጡ መፈለግ ይጀምራል። በስልኩ ጋለሪ ውስጥ ዶንግሂዩን ለዓመታት የደረሰበትን የትንኮሳ ድርጊት የሚያሳዩ ስፍር ቁጥር የሌላቸው ፎቶዎችን ያገኛል። ከዚያም ይበልጥ አስፈላጊ የሆነ ነገር ያገኛል። እሱም አደጋው በደረሰበት ቀን የተቀረጸ ቪዲዮ ነው። ቪዲዮ እንደሚያሳየው ቴዎክና ጓደኞቹ በዶንግሂዩንና በሂዩንጁንግ ላይ የትንኮሳ እያደረጉ ነበር። ሂዩንጁንግ ግን ጫማ በጣሪያው ላይ ባለው አንቴና ላይ የወረወሩት እነሱ ሲሆኑ ዶንግሂዩን ጫማውን እንዳያወርድ አስገድዶታል። እሷን ለመርዳት ሲሞክር ተንሸራቶ ከጣሪያው ላይ በመውደቅ ከታች ባለው በጃንግ ላይ ተከሰከሰ። አሁን ጃንግ ለአደጋው መንስኤ የሆኑትን ሰዎች በመጨረሻ አውቋል። በማግስቱ ጠዋት ቴዎክና ጓደኞቹ የቪዲዮ ማስረጃውን ፈጽሞ ባለማጥፋታቸው በቡድናቸው መሪ ቁጣ ተግሳጽ እየደረሰባቸው ነው። በዚህ ቅጽበት ጃንግ ከጄኢ ጋር አብሮ በመሆን ይመጣና ስልኩን ይመልስላቸዋል። ሆኖም ግን የቪዲዮ ሌላ ቅጂ አስቀድሞ መዘጋጀቱና ከእንግዲህ ወዲህ ጥንቃቄ ማድረግ እንዳለባቸው ያስጠነቅቃቸዋል። በሌላ በኩል የጃንግ ባለቤት ሶይን ስለ ባሏ ሁኔታ ያላትን ማንኛውንም ጭንቀት ሙሉ በሙሉ በመተው ከሌሎች ወንዶች ጋር እያሳለፈች ነው። አንድ ቀን ያንግ ከሌሎች ጋር ስላላት ግንኙነት የሚያሳዩ የፎቶግራፍ ማስረጃዎች ይዞ በመቅረብ ይጋፈጣታል። እሷም ከሱ ጋር አብራ ለመስራት ፈቃደኛ ካልሆነች በስተቀር ሁሉም ነገር ለአባቷ እንደሚያሳይባት ያስፈራራታል። ይህ በእንዲህ እንዳለ ጃንግ እንደገና ወደ ሆስፒታል በመሄድ ማንቹልን ያገኘዋል። ማንቹል በአቅራቢያው ሲያየው ወዲያውኑ ይቆጣል። ነገር ግን በዚህ ጊዜ ጃንግ እውነተኛው ጃንግ ብቻ የሚያውቃቸውን የውጊያ ዘዴዎች በመጠቀም ይመታዋል። ማንም ሰው ሊያውቃቸው የማይችላቸው በርካታ የግል ምስጢሮች ከገለጸለት በኋላ በመጨረሻ ማንቹል እሱ በእርግጥ አለቃው መሆኑን ያሳምነዋል። በኋላም አብረው ምግብ እየበሉ ሳለ ማንቹል አስደንጋጭ ዜና ይነግረዋል። ያንግ እውነተኛው ጃንግ ሳይነቃ በፊት በሚስጥር ጉዳት ለማድረስ እያቀደ ነው። በማግስቱ በትምህርት ቤት ጃንግ በድንገት ከሂዩንጁንግ ጋር እየሮጠ ሳለ ይጋጫሉ። የደም አሻንጉሊት መሬት ላይ ይወድቃል። እሱም አሻንጉሊቱን አንስቶ የተከተላት ሳለ ከእናቷ ጋር ይገናኛል። እሷን ባየበት ቅጽበት በድንጋጤ ይቆማል። ስሟ ሚሱን ይባላል። ከ10 ዓመታት በፊት በጥልቅ የወዳት የነበረችው ሴት ናት። በደስታና በስሜት ተውጦ በስሟ ይጠራታል። እሷ ግን ለአዋቂ ሰው ያለ አክብሮት በነፃነት በመናገር ወዲያውኑ በጥፊ ትመታዋለች። ጥላው ስትሄድ ጃንግ የመጀመሪያ ፍቅሩ ካጠገቡ መሆኗን ይረዳል። ስለ ህይወቷ ለማጓጉቶ በሚስጥር ምርመራውን ይቀጥላል። የሚያስደነግጥ ሁኔታ በድብቅ ያደረገው የዲኤንኤ ምርመራ ሂዩንጁንግ የእሱ ልጅ መሆኗን ያሳያል። በድንገት ሁሉም ነገር ይለወጣል። የገዛ ልጁ በየቀኑ ትምህርት ቤት ትንኮሳና በደል እየደረሰባት መሆኑን ማወቁ በከፍተኛ ቁጣ ይሞላል። ከጥቂት ጊዜ በኋላ ሌላ ሴት ተማሪዎች ሂዩንጁንግን ሊፕስቲክ ሰርቃለች ብለው ሲወነጅሏት ይደርሰባቸዋል። እሷን ለመጠበቅ ሲል ጃንግ ራሱ እንደወሰደውና ቀለሙን ስላልወደደው እንደጣለው በመግለጽ በሐሰት ይናገራል። ምንም እንኳ እሷን ከቅጣት ቢያድናትም ቆየት ብሎ ግን ለብቻዋ ስታለቅስ ያስተውላታል። ልጁን ማንም ሲጎዳት ማየት መታገስ ስላልቻለ የሴቶቹን ፎቶዎች ለማንቹል በማሳየት ሰዎችን ሰብስቦ ከባድ ትምህርት እንዲሰጣቸው ያዘዋል። ሆኖም ማንቹል አሁን እየተጋፈጡ ያሉት የሁለተኛ ደረጃ ተማሪዎች እንጂ ወንበዴዎች አለመሆኑን በፍጥነት ያስተውላል። እንዲሁም በታዳጊ ሴት ልጆች ላይ ጥቃት መሰንዘር ይበልጥ ትልቅ ችግር ብቻ እንደሚፈጥር ያስጠነቅቀዋል። ማንቹል ይህን ሁኔታ በእውነት ማሸነፍ የምትችለው ሂዩንጁንግ ራሷ ብቻ መሆኗን ነግረዋል። ሁሉም ነገር ለእሷ ከመፍታት ይልቅ በራሷ እግር መቆም እንድትችል መርዳት እንዳለበት ይመክረዋል። እነዚያ ቃላት በጃንግ አእምሮ ውስጥ ስለቀሩ ወዲያውኑ ሚሱንን ለማግኘት ሄደ። ከእሷ ጋር ተቀምጦ ሂዩንጁንግ በትምህርት ቤት ውስጥ ምን ያህል መጥፎ ችግር እየደረሰባት እንደሆነና መምህራን እንኳ ሳይቀሩ የሚሆነውን ነገር ሁሉ ችላ እንዳሉ አስረዳት። እዚህ ሁሉ መከራ እንድታመልጥ ለመርዳት ምን ማድረግ እንዳለበት ጠይቃት። ሚሱን አሁን እሱ ዶንግሂዩን እንደሆነ በማመን የእሱ ባልሆኑ ችግሮች ውስጥ ጣልቃ እንዳይገባ በለስላሳ አንደበት ነገረችው። ቀደም ሲል ከከባድ አደጋ እንደተረፈና ራሱን በመንከባከብ ላይ ማተኮር እንዳለበት አስታወሰች። በመቀጠልም ስለ ህይወቷ ፈተናዎች ስታወራ በቀጥታ ለሱ የተናገረች መሆኑን ሳታውቅ ጃንግ መተቸት ጀመረች። የሂዩንጁንግ አባት ሙሉ በሙሉ እንደተዋቸውና እንዴት እንደሚኖሩ እንኳ አንድ ጊዜ ዞር ብሎ እንዳላየ ተናገረች። በእሷ አባባል እሷና ልጇ በየቀኑ ሲታገሉና ምናልባት ምቹ ህይወት እየመራ ሊሆን ይችላል። እነዚህን ቃላት መስማት የጃንግን ልብ ሰበረው። ምክንያቱም በመጨረሻ ምን ያህል ህመም እንዳስከተለባቸው ተረድቷል። ይህ በእንዲህ እንዳለ
ሶዮን በሚስጥር ከያንግ ጋር ተባብራለች። በጥምረት በመሆን ሊቀመንበር ሃንን በጃንግ ላይ ለማስነሳት ሞከሩ። ሶዮን ለአባቷ የሐሰት የፋይናንስ ሪፖርት በማሳየት ጃንግ ከኩባንያው በቢሊዮን የሚቆጠር ገንዘብ እንደሰረቀ ገለጸች። በተመሳሳይ ጊዜ ጃንግ ሙሉ ትኩረቱን ሂዩንጁንግን በመጠበቅ ላይ ያደረገ። የሚያስቸግሯትን ተማሪዎች እንድትጋፈጣቸው ከመርዳቱ በፊት በመጀመሪያ ራሱ ጠንካራ መሆን እንዳለበት ወሰነ። ስለዚህ ጂም ቤት በመግባት ሂዩንጁንግን እዚያ እንድትሰለጥን አመቻቸ። መጀመሪያ ላይ ሂዩንጁንግ ምንም አይነት ፍላጎት አልነበራትም። ነገር ግን ማንቹል እንዳሰልጣኝ ሆኖ በመቅረብ ቀስ በቀስ እንድትቆይ አሳመናት። ቀናት አለፉና ሁለቱም ጠንክረው ሰለጠኑ። ጃንግ ከከባድ ስፖርታዊ እንቅስቃሴዎች የዶንግሁን አካል ሙሉ በሙሉ ሲለዋውጠው፣ ሂዩንጁንግ ደግሞ እንዴት መዋጋትና ራሷን መከላከል እንደምትችል ተማረች። ብዙም ሳይቆይ በራስ የመተማመን ስሜቷ በጣም ጨመረ። ጃንግ ከዚህ ለውጥ በኋላ በመጨረሻ ወደ ትምህርት ቤት ሲመለስ ሁሉም ሰው በጣም ደነገጠ። ተማሪዎች እሱ መሆኑን ለማመን ተቸገሩ። በኋላም በዚያው ቀን ጃንግ የሂዩንጁንግን ቤት ጎበኘና በክፍሏ ውስጥ የተበተኑ የድሮ ልጅነት ፎቶዎችን ተመለከተ። እነሱን መመልከት ስሜታዊ ያደረገው፣ ምክንያቱም እዚያ ተገኝቶ ሊመለከት ያልቻለው የልጁን ሕይወት ትዝታዎች እያየ ነበር። በዝምታ ሆኖ ከአንዱ ፎቶግራፍ ላይ በስልኩ ፎቶ አነሳ። በዚያኑ ምሽት የዶንግሁን አባት ገንዘብ ለማግኘት እስከ ምሽት ሰርቶ ወደ ቤት ሲመለስ አራጣ አበዳሪዎች መንገድ ዘጉበት። ሰዎቹ ወዲያውኑ እንዲመልስ እየጠየቁት ያለምንም ምህረት ደበደቡት። ጃንግ በትክክለኛው ሰዓት ደርሶ ጣልቃ ለመግባት ቢሞክርም ጆንግጂን ከለከለውና ድብደባውን ራሱ ተቀበለው። ከሜዳቸውን በፊት የወንበዴውን ቡድን መሪ 80 ሚሊዮን ወን እንዲከፍል የ7 ቀን ጊዜ ሰጠው። በቁጣ የነደደው ጃንግ ማንቹልንና ሰዎቹን አራጣ አበዳሪዎች እንዲይዟቸው አዘዘ። ወንጀለኞቹን ተከታትለው በመያዝ ከባድ ትምህርት ሰጧቸው። እንዲሁም ዳግመኛ ሽማግሌውን እንዳይነኩ አስጠነቀቋቸው። በማግስቱ ጆንግጂ የሚያስገርም የስልክ ጥሪ ደረሰው። ቀደም ሲል ያስፈራሩት የነበሩት ሰዎች በድንገት ይቅርታ እየጠየቁና ዕዳውን እንኳ እየቀነሱለት ነበር። እሱ በደስታ ተሞላ። ምን እንደተፈጠረ ግን ሊረዳ አልቻለም። በኋላ በትምህርት ቤት ጃንግ ሂዩንጁንግ ረጅም ጊዜ ያንገላቷት የሴት ተማሪዎችን ቡድን በኩራት ስትጋፈጣቸው ተመለከተ። ከመፍራት ይልቅ በድፍረት መከተችና ከሷ እንዲርቁ አስጠነቀቀቻቸው። የሷን በራስ የመተማመን ስሜት ማየቱ እጅግ በጣም እንዲኮራበት አደረገው። በዚያኑ ምሽት ጃንግ ወደ ሚሱን ምግብ ቤት ሄዶ ሂዩንጁንግ ምን ያህል ጠንካራ እየሆነች እንደመጣች በደስታ ነገራት። ራመን እየበላ ሳለ ሚሱን በትኩረት ተከታተለው ነበር። የሱ የምግብ አበላል ሂዩንጁንግን አባት እንደሚያስታውሳት ተናገረች። የሂዩንጁንግ አባትም መልከ መልካም እንደነበር ተናገረች። ከጥቂት ቅጽበቶች በኋላ ጥቂት ጨዋነት የጎደላቸው ደንበኞች በሚሱን ላይ ትንኮሳ መፍጠርና አስፈላጊ አስተያየቶችን መስጠት ጀመሩ። ጃንግ ወዲያውኑ ትዕግስቱን አጣ። ጣልቃ በመግባት ሰዎቹን መደብደብ ጀመረ። ማንም ሰው የሚወዳትን ሴት የማዋረድ መብት እንደሌለው እየጮኸ ተናገረ። ሚሱን በሱ ሁኔታ ደነገጠችና እውነተኛ ማንነቱ ማን እንደሆነ እንዲነግራት ጠየቀችው። እውነቱን ከእንግዲህ መደበቅ እንደማይችል በመረዳት ሁሉንም ነገር ገለጸላት። መጀመሪያ ላይ ልታምነው ፈቃደኛ አልነበረችም። ነገር ግን ሁለቱ ብቻ የሚያውቋቸውን የግል ሚስጥሮች ሲያካፍላት በመጨረሻ እውነቱን የተናገረ መሆኑን ተቀበለች። ሆኖም ግን ከመደሰት ይልቅ ተቆጣች። በጣም በፈለገችው ጊዜ እሷን ትቶ ሀብትና ስልጣንን እንደመረጥ አስታወሰችው። ሂዩንጁንግን ብቻዋን እንዳሳደገች፣ ስፍር ቁጥር የሌላቸውን ችግሮች በራሷ እንደተጋፈጠችና ከእንግዲህ እሱን እንደ ቤተሰብ እንደማታየው ነገረችው። ልቡ በተሰበረው ጃንግ ሳይከራከር ጥሏት ወጣ። በኋላም ሚሱን ስለ እርግዝናዋ ልትነግረው የሞከረችበትን እሱ ግን ከሲዮን ጋር ሊጋባ መሆኑን ያበሰረበትን ያንን ቀን አስታወሰች። በማግስቱ በትምህርት ቤት ሚኑ የተባለ ባለሀብት ተማሪ ሂዩንጁንግን ወደ አንድ ፓርቲ ጋበዛት። ለረጅም ጊዜ በሚስጥር ተወደው ስለነበር ግብዣውን በደስታ ተቀበለች። ይህ በእንዲህ እንዳለ ዲኢቅ የሆኑ ሴቶች በሂዩንጁንግ ላይ ስለቀለዱት ጨካኝ እቅድ ሲያወሩ ሰምቶ ወዲያውኑ ተጨነቀ። በዚህ ጊዜ ጃንግ ሚሱንን እንደገና አግኝቶ ላለፉት ስህተቶች ከልቡ ይቅርታ ጠይቃት። እውነተኛ ዋጋ የሌለው ነገር ሳይረዳ ገንዘብና ስልጣን በማሳደድ ዓመታትን እንዳሳለፈ ነገራት። አሁንም እንደሚወዳትና ሌላ ዕድል እንደሚፈልግ ተናገረ። ነገር ግን ሚሱን አሁንም ባለትዳር መሆኑን በማስታወስ በቁርጠኝነት ውድቅ አደረገችው። ንግግራቸው በዙሪያቸው ያሉትን ሰዎች ትኩረት ሳበ። ሚሱን ጥላው ስትሄድ ጃንግ ሊያስቆማት አጥብቆ ሞከረ። በስሜታዊነትም በሁሉም ሰው ፊት ሳማት። እሷም በቁጣ ተሞልታ በጥፊ መታችውና ለፖሊስ እንደምትደውል አስጠነቀቀችው። በዚያኑ ቅጽበት ጃንግ ስለ ሂዩንጁንግ የሚያስጠነቅቅ የስልክ ጥሪ ከጄኢክ ደረሰው። አንዲት ሰከንድ እንኳ ሳያባክን ጃንግ ጄኢክና ሌሎቹንም ጥቂት ሰዎች ሰብስቦ ወደ ድግሱ ቦታ ፈጠነ። እዚያም ሚኑ እውነተኛ ማንነቱን አሳየ። በሂዩንጁንግ ላይ አሾፈባት። በራሷ ላይ ቢራ ፈሰሰባትና የጋበዛት ሊያዋርዳት ብቻ እንደነበር ተናገረ።
ጃንግ ሲደርስ የጥበቃ ሰራተኞች መንገዱን ሊዘጉበት ቢሞክሩም በቀላሉ አልፎ መግባት ቻለ። ተማሪዎቹ ከበው እየሳቁባት ያለችውን ሂዩንጁንግ ግን እስኪያገኛት ድረስ በከፍተኛ ፍጥነት ፈልጋት ምንም ቃል ሳይናገር እጇን ይዞ ለመውጣት ሞከረ። ሆኖም የሚኑ ጓደኞች ሊያስቆሙ ሲሞክሩ ትልቅ ግጭት ተቀሰቀሰ። ጃንግ የተገዳደሩትን ሁሉ ሙሉ በሙሉ በመቆጣጠር ድግሱን ወደ ሁከት ለወጠው። በድግሱ ላይ የነበሩት ወንዶች ሁሉ ደብድቦ ካቆሰላቸውና ካዋረዳቸው በኋላ ጃንግ በመጨረሻ ሂዩንጁንግን ከጎኑ አድርጎ ወጣ። በተመሳሳይ ጊዜ ሂዩንጁንግ ለራሷ በመቆም በሚኑ ላይ የራሷን በቀል ፈጸመች። ላደረገባት ነገር ሁሉ ዋጋውን እንዲከፍል አደረገችው። የጃንግ አስደናቂ የውጊያ ችሎታ ዩንጁ የተባለችውን ሴት ትኩረት የሳበ ሲሆን ወዲያውኑ በሱ ተማረከች። በማግስቱ ማንቹል የጃንግን እውነተኛ አካል ለማየት ወደ ሆስፒታል ሄደ። ነገር ግን የጥበቃ ሰራተኞቹ ሊቀመንበር ሃን ማንም ሰው እንዳይገባ ማዘዛቸውን በመግለጽ መግቢያው ላይ ያስቆሙት። ማንቹል የበለጠ ከመረመረ በኋላ እውነቱን ደረሰበት። ወዲያውኑ ወደ ጃንግ በመሮጥ ሶዮንና ያንግ በሐሰት እንደወነጀሉት ነገረው። ጃንግ $3 ሚሊዮን እንደሰረቀና ገንዘብ ይዞ ለማምለስ ቢሞክር አደጋ እንደደረሰበት ሊቀመንበር ሃንን አሳምኗቸዋል። ይህንን የሰማው ጃንግ በከፍተኛ ሁኔታ ተጨነቀ። በጃንግ መመሪያ መሰረት ማንቹል ሁሉንም ነገር የሚያስረዳ ደብዳቤ በሚስጥር ለሊቀመንበር ሃን አደረሰ። በኋላም ጃንግ ስለ ሂዩንጁንግ ለመጠየቅ እንደገና ወደ ሚሱን መጣ። ነገር ግን ሚሱን ለልጁ በእውነት የሚያስብ ከሆነ መራቅ እንዳለበት ነገረችው። በሁኔታው አዝኖ ጃንግ ሲወጣ ከዩንጂን ጋር ተገናኘ። እሷም ከዩንጁንግ ጋር የፍቅር ግንኙነት እንዳለው በድፍረት ጠየቀችው። እሱ እንደሌላቸው ሲነግራት ዩንጂ ወዲያውኑ አብረው እንዲወጡ ጠየቀችው። ከመሄዱ በፊትም ስጦታ ሰጠችው። ከጥቂት ቅጽበቶች በኋላ ሂዩንጁንግ ደረሰችና ከዩንጂ ጋር ለመውጣት ማቀዱን ጠየቀችው። ጃንግ ሐሳቡን በፍጥነት ውድቅ አደረገው። ነገር ግን ሂዩንጁንግ በድንገት እሱ ፍቅረኛዋ እንዲሆን እንደምትፈልግ ተናዘዘች። እርዳታ በፈለገችበት ጊዜ ሁልጊዜ ከጎኗ እንደሚገኝና በሕይወቷ ውስጥ በጣም ማስተማማኝ ሰው እንደሆነላት አስረዳችው። ሙሉ በሙሉ በድንጋጤ የተዋጠው ጃንግ በቁጣ ጥሏት ሄደ። በኋላም ሂዩንጁንግ ለእናቷ ከዶንግ ሂዩን ፍቅር እንደያዛትና ፍቅረኛዋ እንዲሆን እንደምትፈልግ ነገረቻት። ልጇን ገሰጸቻት። ሂዩንጁንግን ከሱ ለማራቅ አጥብቃ ሞከረች። በማግስቱ ጠዋት ሚሱን በትምህርት ቤት ጃንግ ለብቻዋ ወስዳ ምን እያደረገ እንደሆነ ለማወቅ ጠየቀችው። ሂዩንጁንግ አሁን ለሱ ስሜት እንዳላት አስረዳች። ጃንግ ግን ጥሩ ጓደኛ መሆንና እሷን መጠበቅ ብቻ እንደሚፈልግ ያረጋገጠላት። ሚሱን ከህይወታቸው ሙሉ በሙሉ እንዲወጣ ለመነችው። ቀድሞውኑ ሚስ ስላለው ፈጽሞ አብረው ሊሆኑ እንደማይችሉና የሌላ ሴትን ትዳር ማፍረስ እንደማትፈልግ አስታወሰችው። እንዳለመታደል ሆኖ ሂዩንጁንግ የውይይቱን ከፊል ሰምታ ሁሉም ነገር በተሳሳተ መንገድ ተረዳች። የዶንግ ሂዩን ሚስት እንዳለው ስታውቅ ጃንግ ሚሱንን እንደሚወዳት ተናገረ። ይህንን የሰማችው ሂዩንጁንግ ልቧ ተሰበረ። እናቷ የምትወደውን ሰው እንደቀማቻት ወነጀለቻት። ሚሱን ልታስረዳት ከመሞከሯ በፊት ሂዩንጁንግ እያለቀሰች ሮጣ ጠፋች። በዚያኑ ምሽት ያንግ ጃንግን ለአንዴና ለመጨረሻ ጊዜ ለማጥፋት በማሰብ በሚስጥር ወደ ሆስፒታል ገባ። ሆኖም ግን ያልተጠበቀ ነገር ተከሰተ። እውነተኛው ጃንግ በድንገት ከኮማ ነቃ። ነገር ግን በዚህ አካል ውስጥ ያለው ዶንግ ሂዩን ነበር። ግራ የተጋባውና የፈራው ዶንግ ሂዩን ከሆስፒታል አምልጦ አባቱን እየጠራ ወደ ቤት ሮጠ። ዶንግ ሂዩን አሁን በመካከለኛው ዕድሜ ላይ ያለው ሰው ስለሚመስል አባቱ ዶንግ ጊ ሙሉ በሙሉ ደነገጠ። ብዙም ሳይቆይ ጃንግ ደረሰና በመጨረሻ ከዶንግ ሂዩን ጋር ፊት ለፊት ተገናኘ። ዶንግ ሂዩን አካሉን ሌላ ሰው በመጠቀሙ በቁጣ ተሞልቶ ማብራሪያ ጠየቀ። ሁሉም ሰው ካረጋጋ በኋላ ጃንግ የተከሰተውን ነገር ሁሉ አስረዳ። ምንም እንኳ ዶንግ ሂዩን ታሪኩን ለማመን ቢቸገርም አባቱ ግን የልጁን እውነተኛ ጠባይ በፍጥነት በማወቁ ጃንግ እውነቱን የተናገረ መሆኑን ተረዳ። ጃንግ የሂዩንጁንግ ስም በተነሳ ቁጥር የዶንግ ሂዩንን የጭንቀት ስሜት አስተዋለ። ዶንግ ሂዩን ከልቡ እንደሚወዳት ተረዳ። ዶንግ ሂዩን ጥቂት አስፈላጊ ስራዎችን ከረዳው ግንኙነታቸውን እንደሚደግፍ ቃል ገባለት። ይህ በእንዲህ እንዳለ ሶዮን ጃንግን ለማጥፋት ባለመቻሉ በያንግ ላይ በቁጣ ተሞልታለች። ያንግ ግን ሰዎቹ አስቀድሞ እየተከታተሉት እንደሆነና ሁሉም ነገር በቅርቡ እንደሚፈታ አረጋገጠላት። በማግስቱ ጃንግ ዶንግ ሂዩንን ወደ ሚሱን ዘንድ ይዟት መጣ። አብረው በመሆን የነፍስ መቀየር ችግር ሙሉ በሙሉ እንዳበቃ በመዋሸት ተናገሩ። በጃንግ እቅድ መሰረት ዶንግ ሂዩን ለሚሱን ከልብ ይቅርታ ጠይቃት። ይህም እሷን በስሜት ነካት። በድንገት ያንግና ሰዎቹ ጥቃት ለመሰንዘር ደረሱ። ዶንግ ሂዩን ያንግን ባየበት ቅጽበት ደነገጠ። ምክንያቱም በውስጡ አሁንም ያው ፈሪ ልጅ ነበር። ጃንግ ሁሉም ነገር ራሱ እስኪጨርስ ድረስ ሚሱንና ዶንግ ሂዩን በቤት ውስጥ እንዲቆዩ ነገራቸው። ያንግ እሱ ተራ የሁለተኛ ደረጃ ተማሪ ብቻ ስለመሰለው አቅልሎ ያየው ያ ስህተት ግን ውድ ዋጋ አስከፈለው። ጃንግ ያንግ ይዟቸው የመጣቸውን ሰዎች ሁሉ በፍጥነት አሸነፏቸው።
ያንግ በመጨረሻ ጠንካራውን ተዋጊ ሰደደ። ነገር ግን እሱ እንኳ ሊመጥነው አልቻለም። ከረዥም ውጊያ በኋላ ጃንግ አሁንም አሸነፈው። ተስፋ የቆረጠው ያንግ ከጀርባ መጥቶ ቢላዋ አንገቱ ላይ ሰነዘረ። በዚያኑ አስጨናቂ ቅጽበት ሚሱን የጋዝ ሲሊንደር እና ላይተር ይዛ ተከሰተች። ያንግ ወዲያውኑ ካልሄደ ሁሉም ነገር እንደምታቃጥለው አስፈራራችው። የፈራው ያንግ ወደ ኋላ አፈገፈገና ከሰዎቹ ጋር ሸሸ። አደጋው ካለፈ በኋላ ሚሱን በመጨረሻ በስሜት ተሰባብራ ማልቀስ ጀመረች። በኋላም ዶንግሁን እውነተኛው ጃንግ መስሏት ለዓመታት ደብቃ የያዘችውን ሁሉ ተናዘዘች። ምንም ያህል ህመም ቢደርስባትም እሱን መውደድ አቁማ እንደማታውቅና ሂዩንጁንግን ብቻዋን እያሳደገች ሳታገባ እንደቆየች አመነች። እነዚህን ቃላት በመስማት ጃንግ በዚህ ሁሉ ጊዜ ምን ያህል በጥልቀት ተወደው እንደነበረ በመጨረሻ ተረዳ። በሌላ በኩል ሊቀ ብርሃን የጃንግን ደብዳቤ ካነበቡ በኋላ ሶዮኑን ተጋፈጧት። ደብዳቤው እሱ ምንም አይነት ገንዘብ እንዳልሰረቀና ሶዮኑና ያንግ እሱን ለማጥፋት እንደሞከሩ የሚያስረዳ ነበር። በክርክሩ ወቅት ሶዮን በድንገት የራሷን ተሳትፎ ገለጠች። ይህም ጥፋተኝነቷን አረጋገጠ። ከዚያም ጃንግ ለዶንግሁን ከሊቀ ብርሃን ጋር ለሚደረገው አስፈላጊ ስብሰባ አዘጋጀው። ዶንግሁን የጃንግን አካል ስለያዘ ሊቀመንበሩ ፊት ለፊት መጋፈጥ ነበረበት። ጃንግ ደግሞ በሚስጥር የማይክሮፎን ይመራው ነበር። ሆኖም ግን ግንኙነቱ በድንገት ተቋረጠ። ለብቻው የቀረው ዶንግሁን የሚሱንና የዩንጆንግን መኖር ጨምሮ ሁሉንም ነገር በታማኝነት ተናዘዘ። እውነቱን ያወቀው ከአደጋው በኋላ ብቻ እንደሆነና በትዳራቸው ወቅት ሶዩንን በጭራሽ ከድቷት እንደማያውቅ አስረዳ። ሊቀ ብርሃን ከመቆጣት ይልቅ ለታማኝነቱ ክብር በመስጠት በልጃቸው ድርጊት ይቅርታ ጠየቁ። ከዚያ በኋላ ጃንግ ሁኔታውን በጥሩ ሁኔታ በመወጣት ዶንግሁንን በኩራት አቀፈው። ነገር ግን እፎይታው ለአጭር ጊዜ ነበር። በቁጣና በተስፋ መቁረጥ የተሞላችው ሶዮን ሆን ብላ መኪናውን ወደ እነሱ ነዳችው። ጃንግ ዶንግሁንን ከመንገድ ገፍቶ አስወጣውና ሙሉን አደጋ ራሱ ተቀበለው። በከባድ ሁኔታ ቆስሎ ወደ ሆስፒታል በፍጥነት ተወሰደ። ሚሱንና ሂዩንጁንግ ወዲያውኑ ደረሱ። ሂዩንጁንግ እናቷ ደብቃቸው ከነበሩት የድሮ ፎቶግራፎች ላይ ስላወቀችው በመጨረሻ እውነተኛ አባቷ መሆኑን ተረዳች። ጃንግ እውነቱን አረጋገጠ። ነገር ግን ሁሉም ነገር ከማስረዳቱ በፊት ራሱን ሳተ። በተመሳሳይ ሰዓት ዶንግሁንም ወደቀ። በቀዶ ጥገና ወቅት ከምግብ ቤቱ ውስጥ ያገኟት ያቺ ሚስጥራዊት ሴት እንደገና እንደ ዶክተር ሆና ተከሰተች። ጃንግን አይኖቹን እንዲዘጋ ነገረችው። ከዚያም በኋላ 6 ወራት አለፉ። ዶንግሁን ወደ ትምህርት ቤት ሲመለስ በመጨረሻ ወደ ራሱ አካል ተመልሶ ነበር። ምንም እንኳን አሁንም አይናፋር ቢሆንም አሁን ሁሉም ሰው ስለሚያከብረው ዳግመኛ አልተበደለም። ሂዩንጁንግ ሙሉን እውነት ስታውቅ ከዶንግሁን ጋር በጣም ተቀራረቡ። ሁለቱ በመጨረሻ የትምህርት ቤቱ ተወዳጅ ፍቅረኛሞች ሆኑ። የዜና ዘገባዎች በኋላ ላይ ያንግ በፈጸማቸው ወንጀሎች መታሰሩን ገለጹ። ጃንግን በተመለከተ የወንበዴውን ህይወቱን ሀብቱንና ስልጣኑን ተወ። ይልቁንም በሚሱን ምግብ ቤት ውስጥ እየሰራ ሰላማዊ ህይወት መረጠ። ማንቹል ከነሱ ጋር ተቀላቀለ። የዶንግሁን አባት ዶንግጊም አብሯቸው ይሰራል። በአንድነት በመሆን ሞቅ ያለ ቤተሰብ መሰረቱ። ዶንግሁንና ሂዩንጁንግ ደግሞ ብሩህ የወደፊት ተስፋ ይጠባበቃሉ። ሁሉም ሰው በመጨረሻ ደስታና ሰላምን በማግኘቱ ታሪኩ በአጥጋቢ ሁኔታ ተጠናቀቀ። ድራማው እውነተኛ ጥንካሬ የሚገኘው ለደካሞች በመቆምና ላለፉ ስህተቶች ኃላፊነት በመውሰድ መሆኑን የሚያስተምር ሲሆን ፍቅርና ቤተሰብ ከሀብትና ከስልጣን የበለጠ ትልቅ ዋጋ እንዳላቸው ያሳየናል። መልካም ጊዜ